በተለይ የኤርትራ መንግስት በትግራይ ጦርነት እንዲነሳ ከፍተኛ የሆነ እንቅስቃሴ ላይ እንደሚገኝ ይታወቃል። ህጋዊም ፖለቲካዊም ሞራላዊም መሰረት ያለው መንግስት ወይም አስተዳደር ትግራይ ውስጥ የለም። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን በትግራይ ወቅታዊና እጅግ አሳሳቢ በሆነው የወጣቶች አስገዳጅ ወታደራዊ ምልመላ ዙሪያ ያተኮረ ልዩ የፖለቲካ ትንታኔ ይዘንላችሁ ቀርበናል። በአሁኑ ወቅት በትግራይ የተለያዩ አካባቢዎች ወጣቶችን በኃይል ወደ ወታደራዊ ማሰልጠኛ የማስገባት ተግባር ወይም ወታደራዊ አፈሳ በስፋት እየተከናወነ መሆኑን መረጃዎች ያመለክታሉ። ይህንን አስገዳጅ ምልመላ ተከትሎ በትግራይ የሚንቀሳቀሱ የተቃዋሚ ፖለቲካ ፓርቲዎችና የሲቪል ማህበራት ድርጊቱን አጥብቀው እየኮነኑት ይገኛሉ። ሳልሳይ ወያነ ትግራይ በቅርቡ ባወጣው መግለጫ ይህ ወታደራዊ አፈሳ በአስቸኳይ እንዲቆም የጠየቀ ሲሆን ህወሓት በቅርቡ መልሻል ያለውን የክልሉ ምክር ቤትና መንግስት እውቅና እንደማይሰጠውም በይፋ አስታውቋል። በተመሳሳይ ውድብ ናጽነት ትግራይ ባይቶናና ስምረት ቀድመው መግለጫ አውጥቷል። የሲቪል ማህበራት በበኩላቸው ይህ ህገወጥ አፈሳ በጦርነት የደቀቀውን ማህበረሰብ ይበልጥ ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እንዲሁም ለወጣቶች ስደት እንደሚዳርግ በማስጠንቀቅ የሰብአዊ መብት ጥሰቱ እንዲቆም ጥሪ አቅርቧል። ይህ አስገዳጅ ወታደራዊ አፈሳ በዚህ ሰዓት ለምን አስፈለገም? በስተጀርባውስ ምን አይነት የፖለቲካ ምስቅልቅል አለ? ለዚህ ጥያቄ ምላሽ ለማግኘት ታዋቂው የፖለቲካ ተንታኝ አሉላ ሰለሞን ከመቀለ ሴንትራል ጋር ቆይታ አድርጓል። አሉላ ሰለሞን ይህንን ወቅታዊ አፈሳ አስመልክቶ ያቀረባቸውን 3 ዋና ዋና የትንታኔ ነጥቦችን በዝርዝር ይዘናል። አብራችሁን ዝለቁ። አሉላ ሰለሞን በመጀመሪያ ደረጃ ድርጊቱን የገለጸው ይህ ትልቅ የፖለቲካ ውድቀት ማሳያ ነው በማለት ነው። የዶክተር ደብረጽዮን ገብረ ሚካኤል ቡድን የክልሉን ጊዜያዊ አስተዳደር በኃይል ማፍረሱን ተከትሎ በአሁኑ ወቅት በትግራይ ውስጥ ህጋዊና የተረጋጋ መንግስት የለም፣ ክልሉ በአጠቃላይ በከፍተኛ የፖለቲካ ቀውስ ውስጥ ነው የሚገኘው ይላል። በመጀመሪያ ደረጃ ይህ ሁኔታ የፖለቲካ ውድቀት ማሳያ ነው። ይህ የምልበት ምክንያት አሁን ትግራይ ውስጥ መንግስት ወይም አመራር የሚባል ነገር የለም። ይህ ክፍተት ተፈጥሯል። ይህ ቫኪዩም አለ። ያው ጊዜያዊ አስተዳደሩ ህወሓት በተለይና ደብረጽዮን ቡድን የፕሪቶሪያ ስምምነት ማብቃት እና መቀበሩ ይፋ ማድረጋቸውን እንዲሁም የጊዜያዊ አስተዳደሩን በኃይል ማፍረሳቸውን ከዚህም በተጨማሪ ከ6 ዓመት በፊት የተመረጠው ምክር ቤት መልሰናል ካሉ በኋላ ኢፌክቲቭሊ ጊዜያዊ አስተዳደር የሚባል ነገር የለም። ሌላኛው እነሱ አማራጭ አድርገው ያቀረቡት ምክር ቤት የተባለው ነገር ደግሞ ከ5 ዓመት በላይ ሆኖታል። ያው 6 ዓመቱ ነው። 6 ዓመት የሚባል ምክር ቤትም መንግስትም ክልላዊ አስተዳደርም የለም በህገ መንግስቱ መሰረት። ስለዚህ በህገ መንግስቱም እንዲሁም በፕሪቶሪያ ስምምነትም ህጋዊም ፖለቲካዊም ሞራላዊም መሰረት ያለው መንግስት ወይም አስተዳደር ትግራይ ውስጥ የለም። ይህ በሆነበት ወጣቶችን መልምሎ በፍላጎት ወደ ጦርነት ማሰማራት አይቻልም። ይህ ክፍተት ጋም የሚያያዝ ነው ብዬ አምናለሁ። ይህ ክፍተት የፈጠረው አሁን በትግራይ ውስጥ የፖለቲካ ቅቡልነት ያለው አመራር ስለሌለ የፖለቲካ ቅቡልነት ያለው አመራር በሌለበት ሁኔታ ደግሞ ወጣቱን አሳምኖ ወደ ሰራዊት ማስገባት ይቻላል የሚል እምነት የለኝም። አሉላ ይህንን ሁኔታ በ2013 ዓ.ም ከነበረው ጋር ያነጻጽራል። በ2013 ዓ.ም በትግራይ ወጣቶች ዘንድ ለመዋጋትና ለመሰለፍ የነበረው ፍላጎት በከፍተኛ የህዝብ ማዕበል የተደገፈና የራስ ተነሳሽነት የነበረው እንደነበረ ያስታውሳል። አሁን ግን ሁኔታው ሙሉ በሙሉ ተቀይሯል ይላል አሉላ።
ወጣቱ በወቅቱ ወደ እኔ መልእክት ይጽፍልኝ የነበረ በሚዲያው ያቀረብከው ጥሪ ሰምተናል እና ወደ መታገል እንፈልጋለን፣ በየት በኩል ታጋዮች በየት በኩል ነው ያሉት፣ አመራሮች በየት በኩል ነው ያሉት የሚል ነበር የሚላክልኝ። አሁን ከ5 ዓመት በኋላ በተመሳሳይ የትግራይ ወጣቶች እየላኩልኝ ያሉት መልእክቶች በግድ በአስገዳጅ ወታደራዊ መልመላ ታፍሰን እየተወሰድን ነው፣ ድምፅ ሆነን ወይም ደግሞ ከዚህ የምንወጣበት መንገድ ጠቁመን የሚል መልእክት ነው። መጀመሪያ ከ5 ዓመት በፊት አገኘው የነበረ መልእክትና አሁን የማገኘው መልእክት ያለው ልዩነት ለተመልካቾች ግልጽ ነው። አሉላ ሁለተኛውና ዋናው ምክንያት ህወሓትን የማይተማመን አዲስ ትውልድ መፈጠሩ ነው። የትግራይ ወጣቶች በትጥቅ ትግል ወቅቱ እጅግ በጣም ጀግንነት የተሞላበት መስዋዕትነት ቢከፍሉም በፖለቲካው መድረክ ግን በህወሓት አመራሮች ሰበብ ከፍተኛ ኪሳራ እንደደረሰባቸው ያስባሉ። በመሆኑም ከህወሓት ጋር ሆኜ የማሳካው ምንም አይነት የፖለቲካ ዓላማ የለም የሚል ጽኑ እምነት በትውልዱ ዘንድ በመፈጠሩ ወጣቱ ከህወሓት ጎን ቆሞ ለመዋጋት ፍላጎት አጥቷል። ሌላኛው ለምንድን ነው ወደ እንደዚህ አይነት አስገዳጅ አፈሳ የተገባው የህወሓት አመራር የገባው የሜና ደብረጽዮን ቡድን ወደ እንደዚህ አይነት ተግባር የገባው የሚለው በመጀመሪያ ደረጃ በትግራይ ከፍተኛ የሆነ የጸረ ጦርነት ዘመቻ ወይም እንቅስቃሴ ወጣቱ ራሱ በተነሳሽነት ሲያካሄድ ነበር። ጦርነት በቃን፣ ሁሉም ነገር ያለ ልዩነት በሰላም ይፈታ የሚል ከፍተኛ የሆነ እንቅስቃሴ አድርጓል ወጣቱ ራሱ። ይሄ ውጤት አምጥቷል። ወደ ጦርነት እንዲሁ በቀላሉ ወጣቱን ማስገባት አይቻልም። ሁለተኛው በዚህ አሁን ባለው አመራር የህወሓት አመራር እየተመራው እንደገና ደግሞ ወደ ጦርነት ገብቼ ካሁን በፊት የወደቁ ያገኘኋቸው ወታደራዊ ድሎች ያባከኑብኝ መሪዎች እንዴት ነው አሁን አምኜ እነሱን ተማምኜ በእነሱስ የሚገኝ አሁን ወታደራዊ ድል አለ ወይ፣ ፖለቲካዊ ድል አለ ወይ፣ ዲፕሎማሲያዊ ድል አለ ወይ ብሎ የሚያምን የትግራይ ወጣት በመኖሩ ነው የአመራር ውድቀት የፈጠረው ነው። በሶስተኛ ደረጃ አሉላ የሚያነሳው የጦርነቱን ዓላማ ነው። በአሁኑ ወቅት የህወሓት ቡድን ከፌዴራል መንግስቱ ጋር ባለው ግንኙነት ዙሪያ ብዙ የትግራይ ወጣቶች ይህንን ጦርነት የሻዕቢያ ስጋትን የመከላከል እንጂ የኛ ጦርነት አይደለም የሚል አመለካከት አላቸው። ሻዕቢያ በትግራይ ህዝብ መስዋዕትነት የራሱን ሀገር መጠበቅ እንደሚፈልግና ትግራይን እንደ መከላከያ ቀጠና በመጠቀም ኢትዮጵያን የመከላከል ስትራቴጂ እንዳለው ወጣቱ ይረዳል። በዚህም ምክንያት ወጣቱ ሌላ መስዋዕትነት ለመክፈል አልፈቀደም። እንደሚታወቀው የህወሓት አመራር በተለይ በደብረጽዮን ገብረሚካኤል የሚመራው በከፍተኛ ደረጃ ከኤርትራ መንግስት ከሻዕቢያ ጋር ግንኙነት እንዳለው እና ካሁን በኋላ የሚመጣው ጦርነት የሻዕቢያ እንደሚሆን ሻዕቢያ የሚቀሰቅሰውና የሚመራው እንደሆነ ትግራይን እንደ በፈር ዞን ለመጠቀም የትግራይን ወጣት ገላ ደም አጥንት በመጠቀም ትግራይን እንደ በፈር ዞን ለመጠቀም ምናልባት ከኤርትራና ኢትዮጵያ ጋር በቀጣይ ከባህር በር ጋር ተያይዞ ለሚኖር ጦርነት ትግራይን እንደ የጦርነቱ ማዕከል በማድረግ ወደ ኤርትራ የሚመጣን ጦርነት ማስቀረት የሚል ስልት እየተከተለ ነው የሚል ግምገማ አለ በብዙዎች ዘንድ። ይሄ ወጣቱ ስለሚያውቅ ለትግራይ ለህዝቡ ተብሎ የሚደረግ ጦርነት እንዳልሆነ አሁን የትግራይ ህዝብ ከሰላም እንጂ ከጦርነት ይጠቀማል የሚል ታዲያ ይህንን አስገዳጅ ወታደራዊ አፈሳ ማን ያስቆመው? አሉላ ሰለሞን የፌዴራል መንግስቱ በዚህ ጉዳይ ላይ ጣልቃ ይገባል ብሎ አያምንም። በመሆኑም ይህንን በትግራይ ላይ የተጋረጠ እብደት በአስቸኳይ ማስቆም የሚችሉት በራሱ በትግራይ ውስጥ የሚገኙ የፖለቲካ ተቃዋሚ ኃይሎች፣ የሲቪል ማህበራትና መላው የትግራይ ህዝብ መሆናቸውን ያስገነዝባል። ለማንኛውም ግን ይሄ እጅግ ከባድ ተግባር ነው። ይሄ አስገዳጅ አፈሳ ወንጀልም ነው። በነገራችን ላይ በዓለም አቀፍ ህግም በጦር ወንጀል ያስጠይቃል። ኢትዮጵያም በህገ መንግስቱ የተቀመጠ ነገር አለ። ከዛ በተጨማሪም የወጡ የወንጀለኛ መቅጫ ህጎችም ላይ ሰፍሯል። እስከ 25 ዓመት ጽኑ እስራት የሚደርስ ጭምር ነው ባለሙያዎች እንደሚገልጹት። ይሄ ተግባር መቆም አለበት። የፌዴራል መንግስት ትግራይ ውስጥ እየሆነ ያለው ነገር ያው እንደ ለሱ አድቫንቴጅ አድርጎ ነው የሚወስዳቸው። ስለዚህ የፌዴራል መንግስት እነዚህ ነገሮች እርምጃ ይወስዳል፣ ያስቆማል ብዬ አላምንም። ምክንያቱም የትግራይ መሪዎች ራሳቸው በራሳቸው ትግራይን እያዳከሙ የትግራይን ህዝብ ቀን ተቀን አቅሙን እየበተኑ እየሄዱ ስላሉ
የፌዴራል መንግስት እዛው ተከድኖ ይብሰል እስካልተተኮሰ በዛ አቅጣጫ እዛው እርስ በራሱ ያዳክም ይበታትን በሚል ያው የመሰረታዊ አገልግሎትና የበጀት ስዊቾች እንደ ማብሪያና ማጥፊያ ተጠቅሞ እነሱን በመያዝ ከዛ ውጭ ያለው ግን ትግራይ ምን ምርጫም አሁን እኮ በተቀረው ሀገሪቱ እያካሄደ ነው። ትግራይ ግን ለሁለተኛ ጊዜ አሁንም ምርጫ ባያካሄድም በሌሎቹ ብቻ በማካሄድ ማስቀጠል ይቻላል የሚል እምነት ይዞ ነው እየተንቀሳቀሰ ያለው። ሰው የፌዴራል መንግስት ይህንን ነገር ለማስቆም ወይም በዚህ ጉዳይ ላይ የሆነ አቋሙን ለመግለጽ ይፈልጋል የሚል እምነት የለኝም። ጉዳዩ የትግራይ ማህበረሰብ በዚህ ጉዳይ ላይ የሚይዘው አቋም ነው የሚሆነው። ሲቪክ ማህበራት፣ የሙያ ማህበራት፣ ሚዲያዎች እንዲሁም የተለያዩ ተቋማት በዚህ ጉዳይ ላይ ጫና ማድረግ አለባቸው። የተቃዋሚ ፖለቲካ ድርጅቶችን ጭምር አንዳንዶቹ መግለጫ አውጥተዋል። ይሄ እንዲቆም ለሚመለከታቸው ዓለም አቀፍ ተቋማትም ጭምር ድምጻቸውን ማሰማት ይኖርባቸዋል የሚል እምነት ነው ያለኝ። ባጭሩ ግን ይሄ እኔ ካሁን በኋላ ትግራይ ውስጥ የሚቀሰቀስ ጦርነት የትግራይ ህዝብ ጦርነት ነው ብዬ ለመውሰድ ይቸገራለሁ። አሁን ባለው ሁኔታ ቀጠናዊ አሰላለፉን ስናየው ማለት ነው። በተለይ የኤርትራ መንግስት በትግራይ ጦርነት እንዲነሳ ከፍተኛ የሆነ እንቅስቃሴ ላይ እንደሚገኝ ይታወቃል። ሰው ግምት ውስጥ እናስገባ ወጣቱም ይህ የአፈሳ ጉዳይም ያው ኤርትራ ላይ ያው በዘመናት በ35 ዓመታት የተካሄደበት ነው። በኤርትራ ብሔራዊ ውትድርና ተብሎ የሚጠራው ማለት ነው። የዛም እንደ አንድ ቅጂ ከዛ የተወሰደ ተሞክሮ ተደርጎም የሚወሰድበት ሁኔታ አለና ከኤርትራ ጋር መያያዙ ይሄ ነገር በሰፊው ይነገራል። ከዚህ አንጻር ወጣቱ ቢጸየፈው ቢርቀው ባይፈልግ እና ወደ አስገዳጅ አፈሳ የህወሓት አመራሮች መግባታቸው የሚጠበቅ ነው ለማለት ፈልጌ ነው። ክቡራትና ክቡራን፣ በትግራይ እየተካሄደ ባለው በዚህ አስገዳጅ ወታደራዊ ምልመላ የእናንተ አስተያየት ምንድን ነው? በትግራይ ውስጥ ያለውን የፖለቲካ ቀውስ ለመፍታትስ የተቃዋሚዎችና የሲቪል ማህበራት ሚና ምን መሆን አለበት? አስተያየታችሁን በኮሜንት መስጫው ላይ አጋሩን። መቀለ ሴንትራል ወቅታዊና ታማኝ የቀጠናውን መረጃዎች ማድረሱን ይቀጥላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ልዩ ፕሮግራማችን እስክንገናኝ ሰላም ቆዩ።